ይህንን ሐሳብ ደጋግመን እኛም ስናነሳው ነበር። በተለያዩ ጨዋታዎች ላይ ማንቸስተር ዩናይትድ በተጫወተባቸው ጨዋታዎች ላይ እኚህ ሰውዬ በየሳምንቱ 3-4-3 እያዋጣቸው አይደለም። ትልቁንም ሲገጥሙ ትንሹንም ሲገጥሙ አንድ አይነት ያጫወት መንገድ ነው እየተጠቀሙ ያሉት። አንዳንዴ ቀየር ማድረግ ያስፈልጋል። የተጋጣሚውን ሁኔታ በማጥናት የምትጫወትበትን ሜዳ እና መሰል ነገሮችን ከባቢህን በማየት የምትቀያየራቸው ያጫወት መንገዶች መኖር አለባቸው። ተጫዋቾቹ 3-4-3ን የሚያውቁ ተጫዋቾች 1-2 ተጫዋቾች ናቸው። አብዛኞቹ ተጫዋቾች በ4-2-3-1 እና በ4-3-3 ያጫወት መንገድ የኖሩ ዕድሜ ልካቸውን የተጫወቱ ተጫዋቾች ናቸው የሚል ሐሳቦችን ደጋግመን ስናነሳ ነበር። የዓርብ ዕለቱ ጨዋታም በትልቁ ያሳየን አንዱ መሰረታዊ ነገር ይህን ነው ብዬ አስባለሁ። ሩበን አሞሪም ዳይናሚክ መሆን እንዳለባቸው፣ ከግትርነታቸው መውጣት እንዳለባቸው፣ እንደሚገጥሙት ቡድን ተለዋዋጭ ታክቲክ ይዘው መምጣት እንዳለባቸው፣ አንድ አይነት ተጫዋች አንድ አይነት ታክቲክ። ጋርዲዮላ ለምሳሌ በማንቸስተር ሲቲ ባለፉት 4-5-6 ጨዋታዎች ተመሳሳይ ተጫዋች ነው የሚጠቀሙት። ጋርዲዮላ ግን ሜዳ ላይ ሲገቡ ይቀያይሩታል። ሲፈልጉ 4-1-4-1 ያደርጉታል። ሲፈልጉ 4-3-3 ያደርጉታል። ሲፈልጉ 4-2-3-1 ያደርጉታል። ጨዋታውን እያነበቡ እንደ ተጋጣሚዎቻቸው ሁኔታና እንደ ተጋጣሚዎቻቸው እሳቤ ያንን ያደርጋሉ። ተመሳሳይ ነው ሚኬል አርቴታ 4-3-3 ነው ሁሌም የሚጫወቱት። ግን ተጋጣሚዎቻቸውን ያስቡና 4-2-3-1 እንደሚያደርጉበት ጊዜ አለ። ዲክላን ራይስ እና ዙቢሜንዲ ከተከላካዮቹ ለቀው እንዳይወጡ አድርገው በ6 ቁጥር ሚና ሁለቱንም የ6 ቁጥር ሚና ሰጥተዋቸው በ6 ቁጥር ሚና ላይ አንዱን እየተካ እንዲጫወት እያደረጉ ሁለቱም መዛ ቦታ ላይ እንዲጫወቱ ሲያደርጉ ተመልክተናል። ጁሪያን ቲምበር በቀደም ሲጎዳ ዲክላን ራይስን ኢንቨርትድ ሚድፊልደር አድርገውት ነበር። ከቀይ መስመር ነው የሚነሳው፣ ግን መዋያው አማካይ መስመሩ ላይ ነበር። ያሰልጣኝ ሩበን አሞሪም ግን እንደዛ አልነበረም። 3-4-3 ነው በቃ የሚጠቀማቸው ተጫዋቾችም ታክቲኩም ተመሳሳይ ነው። ፕራግማቲክ አይደሉ፣ ግትርነት ይታይባቸው ነበረ። ያ ለማንቸስተር ዩናይትድ አንዱ ሩበን አሞሪምን ይገባኛል። እሳቸው ከሐሳባቸው ጋር የተጣበቁበት ምክንያት ተጫዋቾቹ እንዲለምዱት ከመፈለግ አንጻር በየሳምንቱ ይህንን ያጫወት መንገድ በተጠቀሙና አጫወቱን ባደረጉ ቁጥር አዲስ ነገር ይዘው እንደሚመጡ ግልጽ ነው። የተጫዋቾቹ ኳሊቲ ይጨምራል ነው። ግን ተጫዋቾቹ አልኖሩበትም፣ አያውቁትም። ዲየጎ ዳሎ አያውቀውም፣ ብሩኖ ፈርናንዴዝ አያውቀውም፣ ኢቭን ማቲያስ ዲሊትና ሃሪ ማጉዌር። ምናልባት አሁን አዳዲስ የመጡት እንደ ማቲያስ ኩኛ፣ ብሪያን ምቡሞ አይነት ተጫዋቾች ከእሳቸው ያጫወት መንገድ ጋር ስዊቴብል ሊሆኑ ይችላሉ፣ ሊስማሙ ይችላሉ። ለዛም ነው በማንቸስተር ዩናይትድ የመጡት በክረምት የዝውውር መስኮት የመጡ ተጫዋቾች ከፋም ነማም ኩኛና ምቡሞ ለቡድኑ ጥሩ አስተዋጽኦ እያደረጉ የሚገኙት ሞሮለስ ከእሳቸው ያስተሳሰብ መንገድ ጋር ስለሚመሳሰሉ። ሌሎቹ ግን የቆዩበት መንገድ እንደዛ አይደለም። ለረጅም ጊዜያቶች የቆዩበት መንገድ የማንቸስተር ዩናይትድ ተጫዋቾች ወይ በ4-3-3 ወይ በ4-2-3-1ና መሰል ያጫወት መንገድ ነው። ካዝሜሮ በለው ብሩኖ ፈርናንዴዝ በለው ኤቭሪዋን እያንዳንዱ ተጫዋች ብንጠቅሰው በዛ መንገድ ነው የምንመለከተው። ስለዚህ ይህንን ለውጥ ማድረግ እንዳለባቸው የኒውካስል ጨዋታ በደንብ አስተምሯቸዋል። ከዚህ በኋላም ፕራግማቲክ ሆኖ መቅረብ እንዳለባቸው እንደየተጫዋቾች እንደየሚገጥሙት ቡድን ካውንተር አታክ የምትጠቀምበት ቡድን አለ። ኳስ ፖሰስ አድርገህ የምታሸንፈው ቡድን አለ። የተለያዩ መንገዶች የምትጠቀምበት ሂደት ነው ያለው። ሩበን አሞሪም ያንን አይጠቀሙም። አንድና አንድ ነው በቃ 3-4-3 ኳስ ያገኙ በካውንተር ለሙቡሞና ለኩኛ ይሰጣሉ። በዛ በፍጥነት አቅም ያለው ይገባል፣ የሌለው ያሻግራል ኳሱን። እንደዚህ አይነት ነገር ነው። ከኒውካስል ጋር በነበረው ጨዋታ ፈርስት ሃፍ ላይ በተለይ ፖሴሽናቸው በጣም ያምር ነበር። የማንቸስተር ዩናይትድ ወደ ማጥቃት እንቅስቃሴ ኳሱን የሚቀይሩበት ፍጥነትና እንቅስቃሴ በጣም ግሩም ነበረ። ስለዚህ ይሄ ጨዋታ ትልቅ ትምህርት ሰጥቷቸዋል አሰልጣኝ ሩበን አሞሪም። 3 ነጥብ መውሰዳቸው ብቻ ሳይሆን ቡድኑ ለካስ በዚህ መንገድ ተቃራኒ ቡድን ማሸነፍ ይችላል፣ በዚህ መንገድም አቀራረቡን አስተካክሎ ገብቶ የተሻለ ነገር ማድረግ ይችላል የሚለው እሳቤ በማንቸስተር ዩናይትድ ቤት ውስጥ እንደሚመጣ አድርጎታል። ደጋፊዎችን በብዛት እያነሱት የሚገኘው እሱ ነው።
ፓትሪክ ዶርጉ በጣም ልዩ ነበር። የዛን ጨዋታ ላይ በጣም የተለየ አቋሙን ያሳየን ተጫዋች ፓትሪክ ዶርጉ ነበረ። ፓትሪክ ዶርጉ በነገራችን ላይ የተለየ ነገር አድርጎ ወይም የተለየ ምግብ ቀምሶ ወይም ሌላ ነገር ሆኖ አይደለም በዛ ጨዋታ ላይ ድንቅ የነበረው። ፓትሪክ ዶርጉ ድንቅ ያደረገው ነፃነቱ። በ3-4-3 ሲጫወቱ የመከላከል ኃላፊነት አለበት። ሁለቱን እያሰበን የሚጫወተው ፓትሪክ ዶርጉ መከላከሉንም ማጥቃቱንም ባላንስ ማድረግ አለበት። አንድ ሰው ሁለት ሐሳቡ ነው አንድን ስራ ሲሰራ አንደ ማለት ነው። ሁለት ሐሳቡ ነው ሲሰራ ኤፊሺየንሲ ይቀንሳል። ትኩረት አንድ ቦታ ላይ ከሆነ ግን ኤፊሺየንሲ ወይም አቅምህ በጣም ከፍ ይላል። ዶርጉን ያረጉት አጥቃ ብቻ ነው ያሉት። የመስመር አጥቂና አጥቃ፣ መከላከሉን ደግሞ በምችለው አግዝ እንጂ ሁለቱንም ባላንስ እንዲያደርግ ግዴታ አልነበረበትም። ምክንያቱም ከኋላው ሌሎች ተጫዋቾች ስለነበሩ ማለት ነው ያንን ቦታ መሸፈን የሚችሉ። ለዛ ነው በነፃነት የኒውካስልን የተከላካይ መስመር ሲያስጨንቅ የነበረው። ከዛም አልፎ ውብ ጎል ማስቆጠር የቻለው ከዛ የመነጨ ነገር ነው። ማጥቃቱ ቦታ ላይ የተገኘበት ዋነኛው ምክንያት ተጫዋቹ የተሰጠው ፍቃድ ነው። ስለዚህ በነፃነት የመጣ 3 ነጥብ ነው። ለዶርጉ የተሰጠው ነፃነት ያመጣ 3 ነጥብ ነው የኒውካስሉን ድል። እሱም ይናገራል። በዴንማርክ ብሔራዊ ቡድን ይሄ ሚና ደግሞ ደጋግሞ ተሰጥቶኛል። በዚህ ሚና በጥሩ ኃላፊነት እወጣለሁ፣ ማጥቃት እወዳለሁ ሲል ነው የተናገረው ፓትሪክ ዶርጉ። እና ነፃነቴን በደንብ አግኝቼበታለሁ። ብዙ የመከላከል ኃላፊነት አልነበረኝም። እሱ የጠቀመኝ ይመስለኛል ጥሩ እንደሆን። ልጁ የጉልበት ችግር የለበትም። ከመከላከል ተነስቶ ማጥቃት ሲመጣ የድካም ነገር ስትመለከትበት ነበረ በባለፉት ጨዋታዎች። ወይ መከላከሉን ያጎላል ወይ ማጥቃቱን ያጎላል። ሁለቱንም ባላንስ አድርጎ መሄድ ስላለበት ሁለት ሐሳቡ ነው ስለሚጫወት እንጂ ልጁ የቴክኒክ ችግር የለበትም፣ የጉልበት ችግር የለበትም። በኒውካስሉ ጨዋታ ላይ ያንን ነው የተመለከተው። ልጁ የጉልበትም የቴክኒክም ችግር እንደሌለበት፣ ነገር ግን የነፃነት ችግር ወይም የትኩረት ችግር ወይም ደግሞ ሁለት ሐሳቡን የመጫወት ችግር የፈጠረበት ሁኔታ እንደነበረ መናገር ይቻላል። እና ይሄ ነፃነት የሚቀጥልለት ከሆነ በተለይ በአፍሪካ ዋንጫ የሄዱት እነ ሙቡሞ እነ አማድ እስኪመለሱ ድረስ ይህንን ነፃነት አግኝቶ የሚቀጥል ከሆነ በጣም ጥሩ አጋጣሚ ሊሆንለት ይችላል። ለፓትሪክ ዶርጉም ለማንቸስተር ዩናይትድም ለሁለቱም መልካም አጋጣሚ ሊሆን ይችላል ብዬ አስባለሁ። እንግዲህ ካዝሜሮ የተቀየረበት ኢንሲደንት አነጋጋሪ ነበር። ማንቸስተር ዩናይትድ 1-0 እየመራ ነው። ጨዋታውን ኮንትሮል የሚያደርግ ተጫዋች ያስፈልጋል። ማኔጅ የሚያደርግ ተጫዋች ያስፈልጋል። ታራሮ ምናምን ምናምን ቀየሩት ካዝሜሮን ነው። በእርግጠኝነት እዛ ጨዋታ ላይ አንድ ነገር ተፈጥሮ ቢሆን ወይ ኒውካስል አቻ ቢወጣ ወይ ኒውካስል ውጤት ገልብጦ አሸንፎ ቢሆን ድሮ ዛሬ የምናወራው ወሬ ሌላ ሊሆን ይችል ነበር። በእርግጠኝነት ካዝሜሮ ጥሩ ነበረ። ጨዋታውንም ማኔጅ እያደረገ ነበረ። ጥሩ እንቅስቃሴ እያደረገ ነበረ። የቀየሩበት መንገድ ፒውርሊ ታክቲካል እንደሆነ ራሳቸው ሩበን አሞሪም አረጋግጧል። ካዝሜሮ ከወጣ በኋላ ማንቸስተር ዩናይትድ በ3-4-3 ነው ሲጫወት የነበረው። ነገራችን ላይ 3 የመሃል ተከላካይ ያረጉበት ዋነኛው ምክንያትና የሮን ወደ መሃል ተከላካይነት በማስገባት ቁጥሩን የጨመርኩበት ዋነኛው ምክንያት የአየር ላይ ኳሶች ከመስመር የሚሻገሩ ኳሶች መበርከታቸውን ተከትሎ እነሱን ኳሶች በአግባቡ ለመመከት ያደረኩት ቅያሪ ነው አሉ ሩበን አሞሪም። ካዝሜሮ ተበሳጭቶ ነበር ሲወጣ በዛ ጨዋታ ላይ ተመልክተናል። አላመነም ኢቨን እኔን እያለ ነበር ሲወጣ የነበረው ካዝሜሮ እና ያ ቅያሪ ለውጤቱ ጥሩ ነው። ውጤት ስላገኙበት ሩበን አሞሪምን ለትችት ላይ ዳርግ ይችላል። ግን ጥያቄ የሚያስነሳ ነው። ውጤቱን አጥቶ ቢሆንስ፣ አቻ ወጥቶ ቢሆንስ፣ መሰል ነገሮች አግኝተዋቸው ቢሆንስ ለማንቸስተር ዩናይትዶች ጣት የሚቀሰርባቸው ሩበን አሞሪም ላይ ይሆናል ብዬ አስባለሁ። ግን አንዳንዴ አሰልጣኝ ማለት እንደዚህ ነው። ከተንታኞችም ከደጋፊዎችም ከሌሎችም ህግጋትና ሐሳብ ውጪ በሆነ መንገድ የምትወስናቸው ውሳኔዎች ዋጋ ሊያስከፍል ይችላል። በእርግጥ ግን ዋጋም ልታገኝበት ትችላለህ። የሩበን አሞሪም ውሳኔ አሁን ደጋፊውም ያልጠበቀው
ዓለም ላይ ሲመለከት የነበረውን ተመልካች ያልጠበቀው፣ ተንታኞችም ያልጠበቁት፣ ማንም ያልጠበቀው ቅያሬ ነው። ግን ውጤት ይዞላቸው ወጥቷል። ሶ ዊነር ናቸው። ሩበን አሞሪም እዚህ ጋር በግራም መውሰድ ነው በቀኝ ዊነር ናቸው። አሸንፈዋል። ግን ሪስክ ያለው ቅያሬ ነበር። ከባድ ሪስክ ያለው ቅያሬ ነበር ለማንቸስተር ዩናይትድ። የኒውካስሉ 3 ነጥብ ይበልጥ አስደሳችና ማራኪና ጣፋጭ የሚያደርግበት ዋነኛው ምክንያት ደግሞ ቀጣይ ያሉ ጨዋታዎች ናቸው። ኒውካስልን ማሸነፉ ማንቸስተር ዩናይትድ በአውሮፓ መድረክ ለሚኖረው ጉዞ በአውሮፓ ሻምፒዮንስ ሊግ በኤሮፓ ሊግን በለው ስፔሻሊ የሚፈልጉት ታርጌታቸው የአውሮፓ ሻምፒዮንስ ሊግ ስለሆነ ለዚህ ጉዞ እጅግ ጠቃሚ 3 ነጥብ ነው። ቀጣዮቹ ጨዋታዎች በንጽጽር ማንቸስተር ዩናይትድ በሪዘርቭ ቡድን እንኳን ቢገባ ማሸነፍ የሚችላቸው ጨዋታዎች ናቸው ብሎ ማሰብ ይቻላል። ወልቭስ፣ ሊድስ፣ በርንላይ እነዚህም ቡድኖች ነው የሚገጥሙ። የወራጅ ቀጠና ስጋት ያለባቸውና ወራጅ ቀጠና ውስጥ ያሉ ቡድኖችን ነው የሚያገኘው። የማንቸስተር ዩናይትድ ችግር በእርግጥ ኮንሲስተንሲ ነው። በዘንድሮው የውድድር ዓመት ሊቨርፑልን አሸንፎ በሳምንቱ በሌላ ቡድናቸው ያወጣል። ሰንደርላንድን አሳምኖ ረቶ በቀጣዩ ሳምንት የሆነ ቡድን ያቆመዋል ወይ ያሸንፈዋል። በኤቨርተን ይሸነፋል። የኮንሲስተንሲ የወጥነት ችግር ነው እና የማንቸስተር ዩናይትድ ደጋፊዎች ደጋግሞ እያስጠነቀቁት ያለው ጉዳይ አዎ አሸንፈናል ኒውካስልን፣ ግን ኒውካስል ላይ 3 ነጥብ መውሰድ ለወልቭስም ለበርንሌይም ለሊድስም ዋስትና አይደለም። ተጫዋቾቻችን አሁንም ለኒውካስል በሰጡት ግምት ልክ ለሌሎቹ ቡድኖችም ለሶስቱም ቡድኖች የተለየ ግምት ሰጥተው መግባት ይኖርባቸዋል። ያንን ማድረግ ከቻሉ እና 3 ነጥብ ጨዋታዎች ላይ 9 ነጥብ መውሰድ የሚችሉ ከሆነ አስቶን ቪላም፣ ቼልሲም፣ ሊቨርፑልም በቀጣይ ጨዋታ ከማንቸስተር ዩናይትድ ፊክስቸር አንጻር ጠንካራ ጨዋታዎች ናቸው የሚገጥሟቸው። ስለዚህ ይህንን አድቫንቴጅ ተጠቅመው ማንቸስተር ዩናይትዶች የመሽሎክ ድል ሊኖራቸው የሚችልበት አጋጣሚ አለና የቀያዮቹ ሰይጣኖች ድል የዓርብ ዕለቱ ድል በትልቁ ከድልም በላይ ነው። ብዙ ትምህርት የተወሰደበት ነው። ስፔሻሊ ሩበን አሞሪም ፕራግማቲክ ነው፣ ዳይናሚክ ነው፣ ጨዋታዎችን በተለየ መንገድ መመልከት እንዳለባቸው ያስተማረና በእግር ኳስ ጨዋታ የተጫዋቾች ስብስብ ብቻ ሳይሆን ታክቲካሊ የምትወስናቸው ውሳኔያቸውን ቫሊያቸው በጣም ከፍ ያለ እንደሆነ ማሳያ ነው። በሪዘርቭ ቡድን ወደ 7 የሚጠጉ የቋሚ ቡድን ተጫዋቾችን ቋሚ 11 ውስጥ የሚገቡ ተጫዋቾችን ይዘ ማሸነፍ እነሱን ተቀያሪ ወንበር ላይ ሳይኖሩ ቡድኑ ሳይኖሩ በሪዘርቭ ቡድን ኒውካስልን የሚያክል ቡድን ስታሸንፍ ይሄ ለቡድኑ የሚሰጠው የስነ ልቦና ጠቀሜታ ከፍ ያለ ነው። ማንንም ቡድን አሁን ኒውካስልን ያሸነፈው ማንቸስተር ዩናይትድ የትኛውንም ክለብ በእነዚህ ተጫዋቾች ቢያገኝ ኢቭን የማሸነፍ አቅም እንዳለው አሳይቷል። ቅድም ያነሳው ጥያቄ ብቻ ነው ኮንሲስተንሲ ወጥነት በትልቁ ሊነሳ የሚችለው። አድማጮቻችን ያው ሀሳብ እንዳላቋርጥ ብዬ ነው። ግርምዬ ከተቀላቀለን ቆየት ብሏል። አንዴ ልጨርሶ ብዬ ነው ማንቸስተር ዩናይትድ ጉዳይ። ግርምዬ እንኳን ደህና መጣ። በዛውም ስለ ማንቸስተር የሚጨምረው ነገር ካለ የዓርብ ምሽቱን ጨዋታ እያይዘ መቀጠል ትችላለህ። አመሰግናለሁ ሶፊ። አድማጮቻችን እንዴት ዋላችሁ? ዕለተ ሰኞ የሳምንቱ መጀመሪያ ቀን ላይ እንገኛለን። በያላችሁበት ጥሩ ጊዜ እንዲሆን ተመኝተናል። ማንቸስተር ዩናይትድ ጋር አብዛኛው ነጥብ ሶፊ አንስቶታል። ግን እኔ አሁንም ማንቸስተር ዩናይትድ ላይ ጥርጣሬ አለኝ። ክለቡ በተለይ ባለፉት ዓመታት ጠንካራ የነበሩት እነ ብራይተን፣ እነ ኒውካስል፣ እነ በርንማውዝ፣ እነ ቶተንሃም ሆትስፐርስ ተንሸራተውለት ነው እንጂ አሁንም ስጋት ውስጥ ያለ ቡድን እንደሆነ እረዳለሁ እና ገና መሪውን በትክክል ቦታ ላይ ክለቡ አሳርፏል ብዬ አላምንም። ምክንያቱም ይህን የምልበት ምክንያት ብዙ ጊዜ ማንቸስተር ዩናይትድ ላይ ትልቁ ችግር ክለቡም ላይ ደጋፊዎቹም ላይ የሚታይ አንድ ክፍተት አለ ብዬ አስባለሁ። ያ ክፍተት ምንድን ነው? በአንድ ውጤት የመርካት ነገር ይታያል። ቡድኑ አንድ ውጤት ሲያስመዘግብ በዛ ውጤት ዋንጫ የበሉ ያክል ስሜት የሚሰማቸው ደጋፊዎችም የቡድን አባላትም እንዲሁም የቀድሞ የማንቸስተር ዩናይትድ ተንታኞችም የሚሰጧቸውን አስተያየት ማየት በቂ ነው። ያ መቀረፍ አለበት ብዬ አስባለሁ።
አንዳንዶች እንደውም ኒውካስል ዩናይትድን ማሸነፍ የመጨረሻ የስኬት ጣር አድርገው የመውሰድ ነገር አለ። እሱ ስህተት ነው። እንግሊዝ ፕሪሚየር ሊግ ላይ እንደዚህ አይነት ነገር አይሰራም። ቀጣይ ምን እንደሚገጥምህ የአርሰናልና የወልቭዝ ጨዋታ ምስክር ነው። ወልቭዝ እስከ መጨረሻው ደቂቃ አርሰናልን የሊጉን መሪ ተናንቆ ይዞ ቆይቶ አርሰናል በመጨረሻው ሰዓት ማሸነፉ ይታወሳል። ስለዚህ ማንቸስተር ዩናይትድ ጥሩ ፊክስቸር ደርሶታል። አሁን ነገ ወልቭዝን ይገጥማል፣ ሊድስን ይገጥማል፣ በርንሌይን ይገጥማል። ከዛስ ማንቸስተር ሲቲን ያገኛል። ቀጥሎስ አርሰናልን ያገኛል። ቀጥሎስ ፉላምን ያገኛል። ቀጥሎስ ቶተንሃም ሆትስፐርስን ያገኛል። እነዚህን አራቱን ፊክስቸሮች ደግሞ ተመልከታቸው ሶፊ። አሁን ቀጣይ የሚያገኛቸው ወልቭስ፣ ሊድስ እና በርንሌይ ጥሩ ፊክስቸር ናቸው ብለን ብናስብም ቀጣይ ጨዋታዎች ደግሞ ከባድ ናቸው። ማንቸስተር ሲቲ ማንቹሪያን ደርቢ፣ አርሰናል ኤምሬትስ ላይ፣ ፉላም እንደገና ደግሞ ቶተንሃም ሆትስፐርስ ነው። ብዙ ጊዜ ቶተንሃምን አይተው ከሆነ ሶፊ ዘንድሮ ውጤቱ ቶማስ ፍራንክ ጥሩ ባይሆንም ትናንት በእርግጥ አሸንፈዋል ፓላስን፣ ግን ለትላልቅ ቡድኖች የሚተኛ ቡድን አይደለም። ስፐርስ የዩሮፓ ሊግ ዋንጫን ከማንቸስተር ፈልቅቆ የወሰደው ቶተንሃም ሆትስፐርስ ነው። ባለፈውም ያሸነፈበትን ውጤት አይተናል። ስለዚህ ማንቸስተር ዩናይትድ አንደኛ በጣም ማረም ያለበት ነገር ወጥነቱን ማስተካከል አለበት። መጨረሻ ላይ ሶፊ ያነሳው ነጥብ አለ። የኮንሲስተንሲ የወጥነት ክፍተት ያለበት ቡድን ነው። ሁለተኛ ይሄ ክለብ ማረም ያለበት ደጋፊ ስሜቱ ሊሆን ይችላል። በአንድ ውጤት ትልቁን ዋንጫ የያዙ የሚሰማቸው የቀድሞ ተጫዋቾች ጭምር የሚሰጧቸው አስተያየቶች እነ ፖል ስኮልስ የሚሰጧቸውን ሐሳቦች ማየት ለዚህ ምስክር ነው። የማንቸስተር ዩናይትድ ቤት ያሉ ኢቭን እነ ሩበን አሞሪም የሚናገርበት መንገድ አንድ ጨዋታ አሸንፎ ከጨዋታው በኋላ ያለው መንፈስ ኦፍኮርስ ይገባኛል። የስነ ልቦና ጥንካሬ ቡስት ለማድረግ ነው። ግን ይሄ በአንድ ውጤት በኋላ የዋንጫውን እጀ ተያዝ ነው ወይም ደግሞ በቀጣይ መጣንባችሁ አይነት ሐሳብ እንግሊዝ ፕሪሚየር ሊግ ላይ አይሰራም። ምን ሊድስ ዩናይትድ ሶፊ ከወራጅነት ቀጠና ወጥቷል። አሁን ሊድስ ወራጅ ቀጠና ነበር። ዌስትሃምን ከቶታል ወደታች። ዘንድሮ ዌስትሃምና ወልቭስ እስከ ዛሬ ፕሪሚየር ሊግ ረዥም ጊዜ የቆዩ ክለቦች የሚተርፉ አይመስልም። ስለዚህ እነዚህን ነገሮች ካላስተካከለ ዩናይትድ ዋጋ እንዳይከፍል ስጋት አለኝ። ከዛ ባለፈ ማንቸስተር ዩናይትድ በጥር የዝውውር መስኮት ተጫዋቾችን ማስፈረም ይኖርበታል። ጆሹዋ ዚክሲ ሊለቅ ነው ሶፊ። ከሮማ ጋር ተስማምቶ ጨርሰዋል። ዚክሲ ለቀቀ ማለት የአጥቂ አማራጭ የላቸውም ዩናይትዶች። ስለዚህ አሁን አማራጩ ጥሩ ላይ ነው። ጃንዋሪ ትራንስፈር ዊንዶ መጥቷል። የጥር የዝውውር መስኮት መጥቷል። አክቲቭሊ መስራት አለባቸው ብዬ አስባለሁ። የማንቸስተር ዩናይትድ ክፍተት ብዙ ነው። የተከላካይ ችግር አለበት። አማካኝ ቦታ ላይ ወጥ የሆነ አቋም ቡድኑ እያሳየ አይደለም። እንደ ዲፓርትመንት በዩናይትድ ቤት ካነሳ ነው ጥሩ ዲፓርትመንት የማጥቃት ኃይሉ ብቻ ነው። ዘንድሮ የማጥቃት ወይም ፊቱ በጣም አሪፍ ነው። ያው ቤንያሚን ሼሽኮ እንደተወራለት ባይሆንም ለዋንጫ የሚያፎካክር የፊት መስመር ነው ያለው። የፊት መስመር አጥቂው አሪፍ ነው። የሚፈጥሩትም የጎል ዕድል ኤክስጂ ሬታቸውም ያን ነው የሚያሳይ። አዎ የዋንጫው ነገር እንኳን አይመስለኝም ገና ነው ማለት ፊቱን ብቻ እኮ ነው። በቃ ሶስቱ ኩኛ ሙቡሞ ያሉበት ማውንት አማድ ምናምን ያሉበት የማጥቃት ክፍል ብሩኖ ፈርናንዴዝ ጀምሮ ወደ ላይ ያለው ማንቸስተር ዩናይትድ ለዋንጫ የሚያፎካክር ቡድን ነው። ኤግዛክትሊ። ከዛ በታች ያለው ከወገብ በታች ያለው ደግሞ እሱ ነው አሁን በጣም ችግር የሆነው። እሱ ላይ ነው ብዙ ስራዎች መሰራት ያለባቸው። እንዴ ብዙ ስራዎች የሚፈልገው እሱ ቦታ ነው። የማንቸስተር ዩናይትድ እኮ ከአማካኙ ጀምሮ እስከ ተከላካይ ክፍሉ ያለው እኮ ያጋደለ እኮ ነው። ተሰብሯል እኮ። የፊት ለፊቱ ብቻ ነው እኮ በጣም ጥሩ የምንለው። ሲያጠቁ በጣም አሪፍ ናቸው ዩናይትዶች። ነገር ግን ሲከላከል ዩናይትድን እስኪ እንመልከተው። ጠንካራ ቡድን ሲያገኝ ማለት ነው። አማካኝ ክፍሉስ ባሌባን ፈልገውታል። እንደገና እንደ አዲስ አንስተውታል። ጥሩ ነው ካገኙት ካርሎስ ባሌባን። ትናንት ምርጥ ነበረ ካሜሮን የትናንቱ ጨዋታ ሶፊ በጣም በቃ ተንቀለቀለ እኮ ነደደ። እኔ አፍሪካ ዋንጫ እስካሁን ያየነው ጨዋታ በሙሉ በጣም በቃ ምንም የሚማርክ ነገር አልነበሩም። የትናንቱ ግን ይለያል። በቃ
የሰው ልጅ ከመጀመሪያው ደቂቃ እስከ መጨረሻው ደቂቃ ቁጭ ብድግ ብለህ ተጨርሷል። አይቮሪ ኮስት ያጠቃል እና አማድ ዲያሎ ይሄዳሉ። እንደገና ካሜሮን ይነጥቃሉ እና ብሪያን ምቦሞ ደግሞ በዚህ ጋር ይሄዳሉ። ኳሷ በቃ ረፍት እንኳን አጣች። በቃ ፍጥነቱ፣ ኢንቴንሲቲው፣ ስፒዱ እኔ እንጃ እኔ እንዴት ብዬ እንደምገልጸው የትናንቱ ጨዋታ በጣም ነው የተለየብኝ። አፍሪካ ዋንጫው ግን ዋናው ጉዳያችን ማንቸስተር ዩናይትድ ስለሆነ ካርሎስ ባሌባን የሚጨምሩ ከሆነ ትክክል ዲፌንደር ቦታ ላይ ተጫዋች የግድ ያስፈልጋቸዋል። ካርሎስ ባሌባን እንኳን በዚህ በጥሬ ዝውውር መስኮት ቢያመጡ ሞሮርለስ የአውሮፓ ሻምፒዮንስ ሊግ የተሳትፏቸው ነገር ወደ ማረጋገጡ የሚያመጣ ነው። ፐርፎርማንሱ የብራይተን ሳይሆን የካሜሮኑን ባሌባን ካገኙት ማለት ነው። የብራይተን ላይ ጥሩ አይደለም ዘንድሮ። አይ ቲንክ ሙዱም ጥሩ አይመስለኝም ከአሰልጣኙ ጋር በካሜሮን ብሔራዊ ቡድን እያሳዩ ያለውና የአምናው ብቃቱ ግን በጣም ግሩም ነው። ስለዚህ ያንን ባሌባን ማንቸስተር ዩናይትድ ከጨመረበት እዚህ ቡድን ላይ ቢያንስ የአውሮፓ እግር ኳስ ተሳትፎን ደረቱን ነፍቶ ወደሚያረጋግጥበት ሁኔታ ውስጥ መግባት ይችላል ብዬ አስባለሁ እና የባሌባ ዝውውር ከምንም በላይ ወሳኝ ይመስለኛል ከሌሎችም በላይ። ማንቸስተር ዩናይትድ መስራት አለበት ባሌባ ላይ ደግሞ ጥሩ አጋጣሚ ነው። ሌላው የማንቸስተር ዩናይትድ ተጫዋቾች ወጥ አቋም የላቸውም። ቡድኑ ብቻ አይደለም ወጥ አቋም የላቸውም። ዶርጉ ኒውካስል ላይ በጣም የሚገርም ዶርጉ ነበር። ከዛ ፊት የነበረው ዶርጉስ ዩናይትዶች ደጋፊዎቹ የሚቃጠሉበት ይህን ተጫዋች መቼ ነው ማየት ማንችለው የሚሉበት ዶርጉ ነበር። ይህንን ወጥነት ልክ እንደ ኒውካስሉ ዶርጉ ማስቀጠል አለበት ብዬ አምናለሁ። ሌሎች ተጫዋቾችም ተመሳሳይ አይነት ባህሪ ያላቸው የሆነ ሰዓት ላይ የሚገርም አይነት ብቃት ያሳያሉ። የሆነ ሰዓት ላይ ደግሞ እንዲህ ራሱ ሙቡሞ እኮ አሁን ወርዷል። እንዲህ ብሪያን ምቦሞ ወደ አፍሪካ ዋንጫ ከመሄዱ በፊት ኳስ የሚስተው ኳስ ነው እንዴ በዩናይትድ ቤት ውስጥ አሁን ላይ እና በተለይ ይሄ ኮንሲስተንሲ ላይ ቡድኑ ካልሰራ ዋጋ ሊከፍል ይችላል። የአሁኖቹ ጥሩ ፊክስቸር ናቸው። ነገ ወልቭስን ሊድስ እየመጣ ነው ባይዘው ሊድስ ሊፈትነው ይችላል። በርንላይም እንደዚሁ ቢያንስ በንጽጽር እነዚህን ሶስቱን እንኳን አሸንፎ 9 ነጥብ ቢያመጣ ቀጣዮቹ ማንቸስተር ሲቲ፣ አርሰናል፣ ፉላም፣ ቶተንሃም ሆትስፐርስ ናቸው። እሱ ላይ ግርምዬ እንዳልከው ቀጣዮቹ ከዚህ ከወልቭስ በርንላይና ሊድስ ቀጥሎ ያሉት ፊክስቸሮች ከባድ ፊክስቸሮች ናቸው። ግን ጥሩ አጋጣሚ የሚሆነው ደግሞ ጉዳት ላይ ያሉ ተጫዋቾች ይመለሳሉ። በተጨማሪም ለማንቸስተር ዩናይትድ መልካም አጋጣሚ የአፍሪካ ዋንጫም ቢያንስ አንዱ ብሔራዊ ቡድን ወይ ካሜሮን ወይ አይቮሪ ኮስት ወይ ሞሮኮ መንገድ ላይ ሊቀር ይችላል። ስለዚህ አንድ ሁለት ተጫዋቾቻቸውን ወይም ሁሉንም ተጫዋቾቻቸውን የማግኘት እድል ይኖራቸዋል። ያ ሊጠቅማቸው ይችላል ብዬ አስባለሁ። በዚህ ቡድን አሁን ባለው ስብስብ ከወልቭስ ከበርንሌይና ከሊድስ ጨዋታ በኋላ ያሉትን ፊክስቸሮች ማሸነፍ ፈተና ነው የሚሆነው። ግን ከመጡላችሁ ብሩኖ ይመለሳል። ለምሳሌ ለሲቲው ጨዋታ ብሩኖ ፈርናንዴዝ ይመለሳል። ከዛ የአፍሪካ ዋንጫ ያሉት ተጫዋቾች ሃሪ ማጓየር ተመልሷል። ማቲያስ ሊሊት ይመለሳል በቀጣዮቹ ጥቂት ሳምንታት ውስጥ ይበልጥ ቡድኑን ቢያንስ ዴብዙን ጥልቀቱን ከፍ የሚያደርግና የፉክክር መጠኑን ሊያሳድግለት የሚችል አሁን ያለው ቡድን ለወልቭስ ለበርንሌይና ለሊድስ ብዙ የሚያንስ አይመስለኝም። 3 ነጥብ ለመውሰድ ቁርጠኝነት ብቻ ነው የሚጠይቀው። ትኩረት ብቻ ነው፣ ኮንሰንትሬሽን ብቻ ነው የሚፈልገው። አደርገዋለሁ የሚለውን ልክ ኒውካስል ላይ እንዳደረጉት እናደርገዋለን የሚል የተለየ ስሜት ነው የሚፈልገው እንጂ በቂ ናቸው ተጫዋቾቹ ያንን ለማድረግ። ከዛ በኋላ ደግሞ እነ ብሩኖ ስለሚመለሱ እንዳልነው ካርሎስ ባሌባንም ካስፈረመ ማንቸስተር ዩናይትድ ለእነዚህ ጨዋታ ሊደርስ ይችላል ብዬ አስባለሁ። የካርሎስ ባሌባ ጉዳይ ብራይተን ከ100 ሚሊዮን ፓውንድ በላይ ነበር የጠየቀው በክረምቱ የዝውውር መስኮት ላይ ከ100 ሚሊዮን ፓውንድ በላይ እስከ 120 ነበር የጠየቀው። አሁን 100 አይደለም 70 እና 80 ቢል እንኳን የሚነካለት የለም። ልጁ በጣም ወርዷል፣ አቋሙ ወርዷል። ስለወረደ በአነሰ ዋጋ የመሸጥ እድሉ ሰፊ ነው። ስለዚህ በ60 በ70 ከፍ ቢል እስከ 7 ድረስ ማግኘት ይችላሉ ማንቸስተር ዩናይትዶች። አንደኛ አድቫንቴጅ ነው። በክረምቱ እንደገና ዋጋው ሊንር ይችላል ራሱን አስተካክሎ መጥቶ። ስለዚህ በዚህ በጥሬ ዝውውር መስኮት ጨከን ብለው ያለ ሌላ አቅማቸውን ተጠቅመው ባሌባን ካመጡት በጣም ትልቅ ጠቀሜታ ሊሰጥ ይችላልና እነዚህ ነገሮች ፖዚቲቭ ነገሮች ወደ ማንቸስተር ዩናይትድ ይመጣሉ። ከጉዳት የሚያገግሙ ተጫዋቾች፣ ከአፍሪካ ዋንጫ የሚመለሱ ተጫዋቾች ስለሚኖሩ እነዛኞቹ ፊክስቸሮች ላይ ሊገጥሙ የሚችለው ችግር የመቀረፍ አጋጣሚ ሊኖረው ይችላል ብዬ አስባለሁ። እኔ ማንቸስተር ዩናይትድ በጣም ብልጥ ከሆነ ሁለት ተጫዋቾች ላይ ትኩረት ማድረግ አለበት ብዬ አስባለሁ። ያው አጥቂው ጥሩ ነው ብለናል። አጥቂውን ባይዘዌ ጆሹዋ ዚክሲ ወደ ሮማ መግባቱ የማይቀር ነገር ነው። ጂያምፒየሮ ጋስፔሪኒ ይለቁታል። ማረጋገጫ ሰጥቶ እኮ ጂያምፒየሮ ጋስፔሪኒ ይለቁታል። እንዴት በምን ይዘህ ነው የምትለቀው? በማን ልትጫወት?
አዎ ጃንዋሪ ላይ ዚክዚ እንደሚለቅ የሮማው አሰልጣኝ ጃምፔሮ ጋስፕሬኒ ጭምር ጨርሰናል ብለው ተናግረዋል። ዛሬ የወጡ መረጃዎች የሚያሳዩት እሱን ነው። አይቼዋለሁ። ልክ ነው። አይቼዋለሁ። ግን ወደ ሮማ ማለት ግን እኔ አይመስለኝም። እኔ ከባድ ነው ማንቸስተር ዩናይትድ ዚርክዚን ከሸጠ ሌላ ፈተና ነው። ምክንያቱም የለውም እኮ በቃ 9 ቁጥር በቤንጃሚን ሼሽኮ ብቻ ነው የሚጫወተው። እኔም እሱ ነው እኔም መሸጥ እንደሌለበት እረዳለሁ። ስለዚህ ዩናይትድ አንደኛ ዚክዚን ማቆየት አለበት፣ ሁለተኛ ባሌባን ካመጣ፣ ሶስተኛ ማርክ ገሂም ቢጨምር ይሻላችሁ። በቃ እሱ ነው ችግሩ። እነዚህ ናቸው። እኔ አሁን ማስበው ማርክ ገሂ ይሻላቸውም፣ ግን ከተሳካም ሊሆነ የሚችለው ኮነር ካላጋር ነው። ከአትሌቲኮ ማድሪድ ጋር ከዲየጎ ሲሞኔ ጋር ጥሩ አይደለም። ተጎረባብጧል እና ይሄ 3-4-3 ያጫወት መንገድም የሚመቸው አይነት ተጫዋች ከሳጥን ሳጥን ሳይደክመው የሚጫወት አማካይ ነው። የሮብን አሞሪም የሚፈልጉት አይነት አማካይ ነው። እና እሱን ኢቨን እንደው ተወውና ተከላካይ ላይ ሲሪየስ ተጫዋች ማግኘት የሚቸገሩ ይመስለኛል። ኢቨን ካርሎስ ባሌባና ካራጋርን መጨመር ከቻሉ በጥሬ ዝውውር መስኮት ቀያዮች ሰይጣኖች ማንቸስተር ዩናይትዶች በደንብ በአመቱ መጨረሻ ካለ እነዚህ ተጫዋች ሳያስፈርም ከሚያጠናቀው ቦታ በተሻለና የአውሮፓ መድረክ የመግባት እድሉ በጣም ትልቅ እንደሚሆን ትልቁ ነገር እሱ ነው። አሁን አይደን ሄቨን ባለፈው አስተያየት ሰጠ። ለዋንጫ ነው የምንጫወተው አለ። ቅድም ያልኩት ነገር ለዛ ነው። ባይዘወይ የአርሰናል የማንቸስተር ዩናይትድ ደጋፊዎች ብቻ ሳይሆኑ ተጫዋቾችም የቀድሞ ተጫዋቾችም አሁን ያሉትም አንድ ውጤት ያስመዘግቡና የመጀመሪያውን ስቴፕ ዘለው ቀጣዩን ስቴፕ ላይ መንጠልጠል የሚፈልጉበት ሂደት አለ። አይደን ሄቨን ማውራት ካለበት ሊያወራ የሚገባው በሻምፒዮንስ ሊግ ቦታ ስለመሳተፍ ነው ቅድሚያ መስጠት ያለበት። እሱን ሴኪዩር ካረክ በኋላ ነው ስለ ዋንጫ ማሰብ ያለበት። የጨዋታው ኮከብ የተባለው እሱ ነው በነገራችን። አይደን ሄቨን ግን የተናገረው አስተያየት ምንድነው ያለው እዛ ላይ ግርሜ? አይደን ሄቨን የመጀመሪያ ፕሌየር ኦፍ ዘማች ነው የፕሪሚየር ሊጉ በታሪኩ ያገኘው። ገና ልጅ ነው፣ ከአርሰናል ነው የሄደው ከአርሰናል አካዳሚ እና የመጀመሪያ ስለሆነብኝ ነው እንጂ ይህንን ዋንጫውን ወይም ሽልማቱን ለዶርጉ ላንተ ብሰጥ ደስ ይለኝ ነበር ነው ያለው አይደለም። ግን የመጀመሪያ ስለሆነ ምንም ላረጋ አልችልም ብሎ ነው የወሰደው። እኔ ግን ዶርጉ ነው የሚገባው ይመስለኝ በዛ ጨዋታ። ምንም ጥያቄ ነው ዶርጉ ነው። ግን አሁን ላይ ትልቁ ጥያቄ ምንድነው? ማንቸስተር ዩናይትድ አሁን ዩናይትድ የመጣበትን ሂደት እናውቃለን። ባለፈው ዓመት የአውሮፓ መድረክ የትኛውም ተሳታፊ አይደለም ክለቡ። አሁን ያለበት ደረጃ በዩሮፓ ሊግ የሚያሳትፈው ቦታ ላይ ደርሷል። ስለዚህ የዩሮፓ ሊጉን ተወደደም ተጠላም ያለበት ቦታ ላይ ዩሮፓ ሊጉን ይዞታል። ስለዚህ የሆነ ነገር ከያዝክ መሰላልን ስትወጣ እኮ የታችኛውን ረግጠህ ስለ ላይኛው ነው የምታስብ እንጂ የታችኛውን ረግጠህ ከዛ በላይ ስላለው ተንጠልጥለህ ስለመያዝ አይደለም መሰላልን የምታስበው። የታችኛውን ረግጠህ ቀጥሎ ያለውን ስትረግጥ ደግሞ ቀጥሎ ያለውን መሰላል እያስክ እየጨበጥክ ነው የምትወጣው። ማንቸስተር ዩናይትድ ቤት ግን እያየን ያለ ነው እሱ አይደለም። አይደን ሄቨን ገና ቡድኑ በአውሮፓ መድረክ መሳተፍ አለመሳተፉን ሴኪዩር ሳያረግ ስለ ዋንጫ ያወራበት ሂደት ልክ አይደለም። ይሄ በብዙ የማንቸስተር ዩናይትድ ተጫዋቾች በብዙ የማንቸስተር ዩናይትድ ደጋፊዎች ላይ የምናየው ስሜት ነው። አንድ ጨዋታ ሲያሸንፉ ስለ ዋንጫ ነው የሚያስቡት። 13 ነጥብ እኮ ልዩነት አለ ከመሪው ጋር እኮ የ13 ነጥብ ልዩነት ጋፕ አለ። ይሄ መስተካከል አለበት። መታሰብ ያለበት አሁን ዩሮፓ ሊግ ቦታ ላይ ነው ዩናይትድ እግሩ የረገጠው። ስለዚህ ልክ እንደ መሰላል ቀጣዩን እጁን መጨበጥ የሚሰነዝረው ለሻምፒዮንስ ሊግ ቦታ ነው። ልክ የሻምፒዮንስ ሊግን ቦታ ሴኪዩር ሲያደርግ ደግሞ ስለ ዋንጫ ማሰብ ይጀምራል ማለት ነው። አለበለዚያ አምቢሺየስ ነው የምትሆነው። በተለይ እንዲህ አይነት ምኞቶች ምን ያመጣሉ ግርሜ? የሆነ ጨዋታ ላይ አሁን ሊድስ ወልብስ በርላይ ነው ያሉት አይደለ? አንዱ ጨዋታ ስታክ ብታረግ ብትሸነፋቻ ብትወጣ እንደገና ወደ ኋላ ነው የሚመልስ። እንዳልከው አስተያየቶቹ ላይ ጥንቃቄ ማድረግ ይገባል። ግን ያው ቡድኑ የቆየበት ያለበት ሁኔታ ጉጉቶች አሉ፣ በቡድኑ ውስጥ ከትልልቅ ጉጉቶች አሉና ይጎዳሃል። ሶፊ አሁን እኮ እንዴት መሰለ የሚጎዳ አስጨርሳለሁ ሀሳብን። የሚጎዳው ምንድን ነው? ለምሳሌ ኒውካስልን አሸንፈህ አይደን ሄቨን ስለ ዋንጫ ማውራቱ ልክ አለመሆኑን የምታየው ነገ ወልቭስ ላይ የሆነ ነገር ቢገጥመውስ ቡድኑ ወልቭስ እንግዲህ አሁን ነገ ማንኛውም ሰው ማንቸስተር ዩናይትድ ዘንጦ ወልቭስን ያሸንፋል ብለን ነው የምንገምተው አይደል? እሺ ሊድስ ያለበትን አቋም ያው ዘንድሮ አሁን ያለበት እነ ዶሚኒክ ካልቨርት ሉዊን ትናንት ራሱ ከሰንደርላንድ ጋር ያደረገውን ትንቅንቅ ያው እሺ ነገ ወልቭስን ያሸንፍ፣ ቀጣይ ኢላንድ ሮድ ላይ ሊድስ ላይ ነጥብ ቢጥል ወይም ቢሸነፍ ስለ ዋንጫ ዘለህ አስበህ ምን አይነት የስነ ልቦና ውድቀት ነው ኪሳራ ነው የሚያጋጥምህ?
ያንን አስታመህ አምሮህ ሁሉንም የመቀበል ዝግጁነቱን አለማምደ መሄድ ነው። እዚህ ጋር ስለ ዋንጫ ብቻ ካሰብክ ሽንፈትን ትረሳለህ ማለት ነው። ሽንፈትን ረሳህ ማለት ሽንፈት ሲመጣ ቅስም ነው የሚሰበረው። ያ እንዳይሆን መሸነፍም እንዳለ እያሰብክ ቀጣይ ስቴፕ ምንድን ነው? ኳልኩሌሽን ውስጥ መግባት አያስፈልግም። በዚህ ሰዓት ላይ ኳልኩሌሽን ውስጥ ከሌ እንደዚህ ብዬ ዋንጫ በልቼ ምናምን እያልክ ማሰብ የለብም። ስለ ቀጣይ ጨዋታ ብቻ ነው ማሰብ የሚያስፈልገው እና የዩናይትድ ቤት የአምቢሽየስ የመሆን ነገር አንድ ጨዋታ ክለቡ ሲያሸንፍ የሚሰጠው አስተያየት ልክ አይደለም። ሩበን አሞሪም እኮ ተናግረዋል አይደለ? አንዳንድ ቀን ተጫዋቾቼን ሂደ ግንባራቸውን ሳማቸው ይለኛል አለ። አንዳንድ ቀን ደግሞ በቦክስ ምታቸው ይለኛል አለ። እና እንትን ነው ድብልቅልቅ ያለ ስሜት ውስጥ ያለ ክለብ ነው ማንቸስተር ዩናይትድ። ምክንያቱም የሆነ ጨዋታ ሲያሸንፉ ከፍ የማለት ባንዴ ስነልቦናቸው ቡስት የማድረግ የሆነ ጨዋታ ደግሞ ሲሸነፉ ባንዴ ስነልቦናቸው የመውረድ ነገር ይሄ ዓለም አቀፋዊ ነው። የትኛውም ክለብ ላይ የሚከሰት ነገር ነው ብዬ አስባለሁ። እና አይደን ኤቨን የጨዋታው ኮከብ ተብሏል። በጨዋታው ምርጥ እንቅስቃሴ አድርገዋል። ያላሰቡት 3 ነጥብ ነው ወይም ደግሞ ይከብደናል ብሎ ያሰቡት ጨዋታ ላይ የተገኘ ነው። ገና ታዳጊ ተጫዋች ነው። ስለዚህ ያው ስሜቱን የገለጸበት መንገድ ልክ ነው ልክ አይደለም ጥያቄ ሊያስነሳ የሚችል ጉዳይ ሊሆን ይችላል። ማለት ለዋንጫ ነው የምንፎካከረው ያለበት መንገድ የግል ሞር ወደ ግል ስሜቱ የሚሄድ ይመስለኛል። ይሄ ሞቅታው ድል ማድረጋቸው ፕሌየር ኦፍ ዘማች መባሉ ምናምን ያመጣው ሂደት ይመስለኛልና ቅድም ያልከው ግን መሰረታዊ ነገር ነው። ይሰብራል። በዚህ ጨዋታ ላይ አሸንፈ የሆነ ቀጣይ ጨዋታ ላይ የሆነ ነገር ሲያጋጥም ይሰብራል። ግን እኔ መመኘታቸው እንደ ክፉ አላየው። ጥሩ ነው። እንዲሁ ምኞት በጥሩ በተመኘው አይደል ትኖራለህ የሚባለው ምኞቱ ጥሩ ነው። ግን ቡድኑ በዛ አቋም ላይ ነው ወይ? ብዙ መስተካከል ያለባቸው ነገሮች አሉ። እንዳልከው እኔ የሚያስማማኝ ማንቸስተር ዩናይትድ የዘንድሮው የውድድር ዓመት ትልቁ ግቡ መሆን ያለበት የአውሮፓ መድረክ ነው። በቃ ማለት ቪዚብል የሆነ አንድ ጥናት ስትሰራ እኮ ጥናትን ስታከናውን ይሄ ጥናት የሚያሳየው ይሄ ነው ብለህ ታስቀምጣለህ። የማንቸስተር ዩናይትድም ቪዚብል የሆነውና እውነት የሆነው ነገር የአውሮፓ እግር ኳስ የመጫወት እድሉ ሰፊ ነው። በተለይ ጥር ላይ ተጫዋቾች የሚጨምር ከሆነ የጉዳቶች አሁን የማይጨምሩበት ከሆነ አፍሪካ ዋንጫው ቶሎ ተጫዋቾች ከተመለሱለት እነዚህን ቀጣይ 3 ጨዋታዎችን ካሸነፈ እንዲህ አይነት ነገሮች ይበልጥ ወደ አላማህ ያስጠጓል ብዬ አስባለሁና የአውሮፓ እግር ኳስ ለማንቸስተር ዩናይትድ አሁንም ስቲልም ቦታው ላይ ያለበት ቦታም ወደዛ የሚያንደረድረው ነው። ቡድኑ ለዛ ሊያበቃው የሚችልበት እድል ሰፊ ይመስለኛል። የክለቡም እቅድ እሱ ነው። ማንቸስተር ዩናይትድ በዘንድሮው የውድድር ዓመት ትልቁ እቅዱ በአውሮፓ መድረክ መሳተፍ ነው በሻምፒዮንስ ሊግ። ማንቸስተር ዩናይትድ ዋንጫ የማንሳት እቅድ ያለው ከ2-3 ዓመት በኋላ ነው። ኤግዛክትሊ 2028 ላይ ነው ማንቸስተር ዩናይትድ በእቅድ ደረጃ ያስቀመጡት። ዋንጫው ላይ 150ኛ ዓመታቸው መሰለኝ በዛን ወቅትና ያንን መሰረት በማድረግ ዋንጫ እናነሳለን የሚል እቅድ አላቸው። ያንን እቅድ ይዘው ነው እየሰሩ ያሉትና ይሄ እንግዲህ ያው ከግለሰቦች አስተያየት ጋር የሚያያዝ ነው። ግን እንዳልከው ግርምሾ ቡድኑ እንዳይጎዳ ጥንቃቄ ማድረግ ያስፈልጋል። የሆነ ቦታ ላይ ስትሰበር ችግር እንዳይገጥም የሆነ ቦታ ላይ መፍትሄ መፈለግ ይኖርባልና ያው እንዲህ አይነት ነገሮች ሊነገሩም ሊሰሙም ይችላሉ። ግን እውነታውን መረዳትና ማሳብ ያስፈልጋል። ስትመኝ ሶፊዬ እንትን ነው አሁን ከእውነታው ጋር እየተጓዝክ ነው። አሞላ ይመኙ ጥሩ ነው። ምኞ ጥሩ ነው። ግን እኔ በባዶ ይመኙ ጥሩ ነው። በባዶ አይሆንም። አሁን ማንቸስተር ዩናይትድ ለዋንጫ አይደለም ማሰብ ያለ ኦቬስ እኮ ነው። ደጋፊ የትኛው ነው የማንቸስተር ዩናይትድ ደጋፊን ብትጠይቀው ሪዮ ፈርዲናንድን ብትጠይቀው እኮ ስለሆነ ያልኩህ ሁሉም እንደዛ ነው። ግን የማንቸስተር ዩናይትድ የቀድሞ ተጫዋቾች የበቀደሙ ደስታ የአይደን ሄቨን ግርም የበቀደሙ ደስታ ኒውካስልን ያሸነፉበት ደስታ ግን ትልቅ ደስታ ላይክ ቶፕ 4 ውስጥ ያለ ቡድን የማሸነፍ ያህል ስሜት ያለው ነው። ማንቸስተር ሲቲን አርሰናል ኒውካስል እኮ ዘንድሮ ወርዷል እኮ ከወገበታች እኮ ነው። ማንቸስተር ሲቲን አርሰናል ምናምን ስታሸንፍ እንደዚህ አይነት ቡድኖች ስታሸንፍ የሚሰማ አይነት የደስታ በአውሮፓ ሻምፒዮንስ ሊግ ውስጥ ያለ ቡድን ነው። ጠንካራ ቡድን ነው። ጉማሬዥ፣ ቶናሊን፣ ጆሊንተንን መሀል ሜዳ ላይ ያጣመረ ቡድን ነው። ስለዚህ ለእኔ ያንን ጨዋታ 14ኛ እኮ ነው አሁን በሪዘርቭ ቡድን ነው ያሸነፈው ማንቸስተር ዩናይትድ። ልክ ነው እኮ እኔ ማንቸስተር ዩናይትድን ውጤት ዝቅ እያረኩኝ አይደለም። ግን እንዴ ከዚህ በፊት አታስታውስም እንዴ ዴክላን ራይስ ሴሌብሬት አረገ ብለው መጀመሪያ የተቃወሙት እነማን ናቸው? እነ ጋሪ ኔቭል አይደል እንዴ? የዋንጫ ቡድን ላይ እንዴት ይሄንን ቡድን አሸነፍኩ ብሎ ዴክላን ራይስ እንዴት ሴሌብሬት ያደርጋል? ጎል አስቆጥሮ በዛ ደረጃ ይጨፍራል ብለው የተቃወሙት እነ ጋሪ ኔቭል ናቸው። ተመልሰው እነ ጋሪ ኔቭልና እነ ፖል ስኮልስ ደግሞ ልክ ኒውካስል ሲያሸንፉ ኢቭን አሁን ያለው አይደን ሄቨን ማንቸስተር ዩናይትድ የሚጫወተው ለዋንጫ ነው የሚል አስተሳሰብ መናገሩ
መልሶ ራሳቸው እንዳይጎዳቸው ስጋት አለ። ግርምዬ ይመኙ ችግር የለውም። እኔ በእኔ እምነት ምኞት መጥፎ አይደለም፣ ግን ሪያሊቲው ግን የዘንድሮ ማንቸስተር ዩናይትድ እኔ የአውሮፓ እግር ኳስ ቶፕ 4 ውስጥ ከጨረሰ በጣም ትልቅ ስኬት ነው ለማንቸስተር ዩናይትድ ትልቅ ስኬት ነው ብዬ ነው የማምነው። የኒውካስሉ ድል ደግሞ ግርምዬ እኔ እንደዛ ቢሉም ስሜታዊ ቢያደርግም መጥፎ ነው ብዬ አላስብም። ስሜታዊ ያረጋል ድሉ በሪዘርቭ 7 የዋናው ቡድን ተጫዋቾችን አተህ በሪዘርቭ ተጫወተ እንደዚህ አይነት ውጤት ማምጣቱ ስሜት የሚሰጥ ነው። ከዛ በኋላ እንዳልከው አሁን ቁጭ ብለህ ስታስበው ከጨዋታው ለምሳሌ አሁን በርዷል አይደል ጨዋታው ዛሬ ያለነው ሰኞ ላይ ነው፣ ዓርብ ዕለት ነው ድሉ የነበረው አይደል። ዛሬ ላይ ቁጭ ብለህ ስታስበው እንዳልከው ግርምሾ እንደዚህ አይነት ስሜት ሊመጣ ይችላል። ግን በዛን ወቅት ግን ያረጉን ነገር ወይም የተናገሩን ነገር አይደን ኤቨንም ልጅ ነው ገና ፕሌየር ኦፍ ዘ ማች ተብሏል ምናምን ያልጠበቁት ድል ነው። 3 ነጥብ ነው ያገኙት። የሚያስፈራ ቡድን ነው ኒውካስል። ለየትኛውም ቡድን ለትልቆቹ ቡድኖች ኢቨን አርሰናል ተፈትኖ ነው ያሸነፈው ሴንት ጄምስ ፓርክ ላይና መሰል ነገሮች ስላሉ እነሱ ያመጡት ነገሮች ነው ብዬ አስባለሁ። አድማጭ ተመልካቾቻችን ወደ ሌሎች ጉዳዮቻችን እናምራ። አጋሮቻችን እኔ አሁንም ስጋት አለኝ። ስለ ሻምፒዮንስ ሊግ ነው ክለቡ ማሰብ ያለበት፣ ስለ አውሮፓ ሻምፒዮንስ ሊግ ነው። የዛሬ ዓመት አሁን በአውሮፓ መድረክ ክለቡ የለም የትኛውም ቦታ ላይ። መጀመሪያ እኮ 10ኛ ደረጃ ላይ መጀመሪያ ከ10 በታች ስትሆን ስለምንድን ነው የምታስበው? ከወገብ በላይ ስለመሆን። ቀጥሎስ ስለምንድን ነው የምታስበው? ስለ ኮንፈረንስ ሊግ። ቀጥሎስ ስለ ዩሮፓ ሊግ። አሁን ዩሮፓ ሊግ ቦታ ላይ ደርሷል አይደል? ስለ ሻምፒዮንስ ሊግ እንዲህ ዘለ ስለ ዋንጫ ታስባለህ እንዴ? አንድ ሰው እኮ ነው ግርም ያለው እኮ ልክ አይደለም። ምንም ችግር የለውም። እኔ ብዙም እንደ ችግር አላየውም። በሀሳብ ልዩነት እንውጣ። እኔ ብዙም እንደ ችግር አላየውም ግርም። ይሄ ማለት ሰዋዊ ነው። የሆነ ጨዋታ ስታሸንፍ ለምሳሌ አርሰናል በአስቶን ቪላ ሲሸነፍ የአርሰናል ደጋፊዎች ምን ያህል የሳይኮሎጂ ጫና እንደነበረባቸው እናስታውሳለን። ዋንጫው ልናጣው ነው እንደ ይላሉ። እንደገና ተመልሰው ወልቭስን በመጨረሻ ደቂቃ ሲያሸንፉ ወደ ዋንጫው መጣን አይደለ? ምንም ይሄ የስሜት መቀያየሮች ይኖራሉ። ማንቸስተር ዩናይትድን በአስቶን ቪላ ሲሸነፍ አይደለምና ስለ ቶፕ 4 ማንቸስተር ዩናይትድ ቶፕ 6ም ቶፕ 10ም ላይ ገባ ይችላል። እንዲህ አይነት ሽንፈቶችን ካስተናገረ በኒውካስል ቢሸነፍ ደግሞ ይበልጥ ሌላ ጣጣ ውስጥ ሊገባ ይችል ነበር ብዬ አስባለሁ። ኖ የኒውካስል ማሸነፍ እኮ አይደለም እኔ እያነሳው ያለሁት። የሚሰጡት አስተያየት ክለቡን ጫና ውስጥ እንዳይከተው ስጋት አለኝ። ነገ በወልቭስ ቢሸነፍስሽ ነገ አሁን እኮ ሁሉም ሰው ደረቱን ነፍቶ በቃ ዩናይትድ ወልቭስን ነገ ያሸንፋል ብለን ያሰብነው አይደል? እኔም አሁን ብጠይቀኝ አሳምሮ ነገ ወልቭስን ያሸንፋል ብዬ ነው ያሰብኩት። እንደ ወልቭስ ልክ አርሰናል ላይ እንዳደረገው አይነት ጨዋታ ተጫውቶ ማንቸስተር ዩናይትድ ነጥብ ቢያስጥል ዋት ዱ ዩ ፊል? ስለምንድን ነው የምታስበው? ከዛ በኋላ ደግሞ እሱ ደግሞ የዛን ያሳው ይመጣል። ለዛ ነው እግር ኳስ ተቀያየር ነው ስሜታዊነት። እግር ኳስ አሁን ብዙ ጊዜ ስሜቱ ተቀያያሪ ነው። እኮ ያንን ነገር ማኔጅ ማድረግ ያስፈልጋል የሚል መጥፎ ሀሳብ አይደለም ያንተም ሀሳብ። ምክንያቱም ቡድኑ ጫና ሊቋቋም ይገባል። ነገ ስለ አውሮፓ እያሰብክ ስለ አውሮፓ እግር ኳስ እያሰብክ ትናንት አሸንፈ ደስ ብሎ ስለ አውሮፓ ነገ ወልቭስ ቢያሸንፍ ሌላ ግን ኦልዌይስ እግር ኳስ የየቀኑን ነገ ወልቭስም ቢያሸንፍ ይበልጥ ደግሞ ምናልባት በቃ እዚህ በኋላ ለዋንጫ ልፈካከር ነው ሊል ይችላል። ማንቸስተር ዩናይትድ ተከታታይ 3ቱን አሸንፎ እነ ሲቲና አርሰናል ላይ ሊደርስባቸው ይችላል። አናቅም። እግር ኳስ በየጊዜው የሚቀያየር ነገር ስለሆነ ማለት ነው። ዱ ዩ ቲንክ እነ ሲቲ እና አስቶን ቪላ እና አርሰናል 3ቱን ጨዋታ ሊሸነፉ? እግር ኳስ ተቀያየር ነው። ስለተቀያየር እግር ኳስ ተቀያየሪ ነው ውጤቱ ሊሆን ይችላል። አሁን እኮ ላይሆንም ይችላል ሊሆን ይችላል። ስለዚህ ዙሮ በዛ መንገድ እንመልከተው። የጨዋታዎቹን ሁኔታ መሰረት በማድረግ በየጊዜው ስሜት ሊቀያየር ይችላል። ከዛ አንጻር እናየውና ግን እኔ የቡድኑን አቋም ብቻ ላይ ትኩረት ብናደርግ የተሻለ ነው ብዬ አስባለሁ። ሌላ ውጭ አስተያየት ነው። ጋሪ ኔቪል የራሱን ሀሳብ ሊሰጥ ይችላል። ከሌላ ግን ቡድኑ ግን እኔ እኮ እነሱ ሚዛናዊ መሆን አለባቸው። አሁን እነሱ የሚሰጡት አስተያየት ሚዛን መድፋት አለበት። እኔ አሁን ሞር ቡድኑ ላይ ትኩረት ብናደርግ አሁን ጋሪ ኔቪልም ካራጋርም ስህተት ያወራሉ፣ ጥሩ ነገርም ያወራሉ። እነሱ ላይ ትኩረት ካደረግን ሌላ ነገር ነው። አሁን ሞስት እኛ ትኩረት ማድረግ ያለብን ክለቡ ላይ ነው ብዬ ነው የማስበውና ለእኔ አስደማሚ እኮ ክለቡ ነው። ከክለቡ እኮ አልወጣንም እኮ ለእኔ አስደማሚ ነው። ለማንኛውም ሰዓት ሄደ ነው ግርሜ ሌላ ጊዜ ከክለቡ እኮ አልወጣንም እኮ። እኔ እያልኩኝ ያለሁት አይዲያው ምንድን ነው? ክለቡ ላይ ነው እኮ አሁን እያወራን ያለ ነው። ክለቡን እንዳይጎዳው ስጋት አለኝ። ስጋቴን እኮ ነው ያስቀመጥኩት። ስጋቴ ምንድን ነው? ኒውካስልን ማሸነፋቸው እሰየው፣ ግን ኒውካስልን አሸነፍኩኝ ብለህ አይደን ሄቨን ወጥቶ ቀጣዩን ዋንጫ የምንፎካከረው ለዋንጫ ነው የምትልበት ስሜት ነገ የሆነ ነገር ቢደርስብህ የስነ ልቦና ጫና እንዳትገባ ስጋት አለኝ። ስለዚህ እንዲህ አይነት አስተያየቶች መቅደም ያለባቸው አይደን ሄቨን ወይም ጋሪ ኔቭል ወይም ፖል ስኮልስ ስለ ዋንጫ ከማውራት ይልቅ ቶፕ 4 ስለመጨረስ የረገጥክበትን አሁን ዩሮፓ ሊግ ረግጧል ክለቡ ባለበት ደረጃ። ነገ ምን እንደሚገጥመው ባናቅም
ዩሮፓ ሊግን ስለረገጠ እንደ መሰላል ነው። ቀጣዩ መሰላል ስትወጣ እኮ ቀጥሎ ያለውን ነው በእጅ የምትይዘው። የረገጥከውን ረግጠ ቀጥሎ ያለው ነው የምትይዘው። ሶ አንዱን ዘላ አይደለም ላይኛውን የምትይዘው። ሶ እኔ እያልኩኝ ያለሁት ዩናይትዶች በቀጣይ ጨዋታ ስነልቦና ጫና ውስጥ ክለቡ እንዳይወድቅ የሚሰጡ አስተያየቶች ላይ ጥንቃቄ መደረግ አለባቸው። ሩበን አሞሪም ቀጣዩ ፈርጉሰን ይሉኛል ቀጣይ ካሸነፍኩኝ ብለው ሰጥተው ምን ያህል ጫና ውስጥ በሚሰጧቸው አስተያየቶች እንዴት ጫና እንደገቡ ሁላችንም አይተናል። ምክንያቱም ትንሽ ነገር ነው ለአንድ ተጫዋች የሚጎዳውም የሚጠቅመው። እያልኩኝ ያለሁት እኔ ከሆን ማንቸስተር ዩናይትድ ዋንጫ አይበላም ወይም ዋንጫ እንትን አይልም የሚል ሐሳብ አልሰጠውም። እያልኩኝ ያለሁት መቅደም ያለበት ይቅደም፣ ስለ ቶፕ 4 ያውራ። ቶፕ 4ን ሲረግጥ ደግሞ ስለ ዋንጫ ታወራለህ። አሁን ስለ ዋንጫ የሚያወሩት 3 ቡድኖች ናቸው እኔ ባላቸው ነጥብ ማለት ነው። አስቶን ቪላ፣ ማንቸስተር ሲቲ እና አርሰናል ስለ ዋንጫ ማውራት ይገባቸዋል ብዬ የማስበው ማለት ነው።